በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የገዳማትና የአድባራት አስተዳዳሪዎች፣ የክፍሉም ኃላፊዎች እና እንዲሁም ወንድሞቻችን እህቶቻችን እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደው መነሻ ከመጽሐፍ ቅዱሳችን ምዕራፍ 5 መክብብ ቁጥር 7 ጀምሮ ብዙ ሕልም እንዲሁ ደግሞ ብዙ ቃል ከንቱ ነውና አንተ ግን እግዚአብሔርን ፈጽመህ ፍራ። ብዙ ሕልም ብዙ ቃል ከንቱ ነውና አንተ ግን እግዚአብሔርን ፈጽመህ ፍራ፣ ከፍ ካለው በላይ ከፍ ያለ ይጠብቀሃልና ይላል። እንግዲህ አሁን መርሃ ግብራችንን አጠናቀን ሪፖርት ሰምተን ወደኋላ የነበርነውን ያሳለፍነውን ጊዜ በአይነ ህሊና ቃይተን ደካማ ጎናችንንና ጠንካራ ጎናችንን ፈትሸን ለወደፊቱ ድክመታችንን በተሻለ አሰራር ለመለወጥ ጥንካሬያችንን ደግሞ ባለበት እንዲቀጥል ለማድረግ በዚህ ስራ ደግሞ ያለ ድካም ያለ መሰልቸት ቅድስት ቤተ ክርስቲያን ጠርታችኋለችና ጥሪዋን አክብራችሁ ሌትም ቀንም ስትደክሙ የነበራችሁትንም በተለየ መልኩ ዛሬ እግዚአብሔር ይባርካችሁ ለማለት እና የነበረውን ሁኔታ በአጠቃላይ ሁሉም ሪፖርት መስማት ስለሚፈልግ ከኛ ጋር ያሉም በአየር ላይ ሲከታተሉን የነበሩም ከሀገር ውስጥም ከሀገር ውጭም ምን ነበር ምን ይመስል ነበር የሚለውን በናፍቆት የሚጠብቁት ሪፖርት ስለሆነ ይህንን ለመግለጽ ቀጠሮ ይዘን ፈቃድ እግዚአብሔር ሆኖ ምንም የሰዓት መጓተት ቢገጥመንም እዚህ ደርሰናልና ለዚህ ተሰብስበናል። እንግዲህ ቀደም ብዬ እንዳነበብኩላችሁ ህልም አይተን ተነሳን ልበላችሁ። ህልም ብዙ ትርጉም ነው ያለው። ህልማችን ጽርሐ ጽዮን ናት። ህልማችን ጽርሐ ጽዮን ቅድስት ማርያም ገዳም ጅምሩ ተፈጽሞ ከመቃረቢያ ታቦተ ሕጓ ወጥታ በተዘጋጀው መንበረ ክብር ገብታ እግዚአብሔርን ማመስገን ህልማችን ነው። እንዲህ አይነቱ ህልም ከንቱ ሊሆን አይችልም። ከብሬ ገንኜ ተሹሜ ወዘተርፈ የሚለው ከንቱ ህልም ሊሆን ይችላል ያለ እግዚአብሔር ፈቃድ ይሆንና የእግዚአብሔርን ቤት ሰርቼ ለእግዚአብሔር ክብር ቋሚ ጠበቃ ሆኜ እንደ እግዚአብሔር ፈቃድ ተመላልሼ የእግዚአብሔርን ሕጉን ፈጽሜ መኖር አለብኝ የሚለው ህልም መልካም ነውና ይህንን ህልም አድርገን ተነስተናል። ብዙ ብናልምም እግዚአብሔር በፈቀደው ደግሞ ሊያደርግልን የሚገባውን አድርጎልናልና እናመሰግነዋለን። ብዙ ነው አሁን የሚያደረገልን። ብዙ ቃልም ከንቱ ነው። ብዙ ቃል ግዙ ገዛዙ ላንልም ተነጋግረን በተለይ ታቦተ ሕግ አቆመን ወንጌል በምናስተምርበት ዝማሬ በምናቀርብበት የእግዚአብሔርን ክብር በሚነካ ብዙ ቃል መናገር ከንቱ ነውና እንዲህ አይነቱን ስራ አዳራሻችን ውስጥ ሆነን በአዳራሻችን ተሰብስበን ልንነጋገርበት በሚገባው እግዚአብሔርን እያመሰገን እንነጋገር በሚል ተሰብስበናል። አንተ ግን እግዚአብሔርን ፍራ፣ ፈጽመ ፍራ ይላልና ይህን ሁሉ ስናደርግ እግዚአብሔርን በመፍራት ፈቃዱን ሁሉ ለእግዚአብሔር በመስጠት አንተ የወደድከው ይሁን በማለት ተሰልፈናል። እግዚአብሔርም ደግሞ እያደፋፈረ ስራችንን እየባረከ ፈቃዱ ሆኖ ትንሹም ትልቁም ሌት ከቀን ሰርቶ ደከመን ሰለቸን ሳይል አንድም ችግር ተፈጠረ አለልም። እንደኔ ሪፖርት ይሄ ጥቃቅኑ ዝም ብሎ ይሄ የቤት ነው። ችግር ተፈጠረ የምንለው ብዙ ነገሮች አሉ በዓለም ውስጥ ችግር ሲፈጠሩ። ስለዚህ ያለምንም ችግር እግዚአብሔር ፈቅዶ ይህንን ስራ ለማከናወን ችለናል።
እግዚአብሔርን መፍራታችን፣ እግዚአብሔርን ማክበራችን፣ እግዚአብሔርን መውደዳችን ይሄ የኛ ዋጋ የሚያሰጠን ሳይሆን እንደ ቸርነቱ አላዋቂነታችንንም የጎደለውን እየሞላ እዚህ ስላደረሰን ክብርና ምስጋና ላንተ ይሁን ብለን እግዚአብሔርን እናመሰግነዋለን። ከፍ ካለው በላይ ከፍ ያለ ይጠብቀሃልና ነው። ከፍ ያለ ነገር አለ ብለን እናስባለን በዚህ ዓለም። ከፍ ካለው በላይ ደግሞ ከፍ ያለ ነገር አለ። ከዚያም በላይ ሰማይ ሰማያ ሰማያት የማይችሉት የማይወስኑት ሁሉን የፈጠረ ሁሉንም ያከናወነ ሁሉንም የሚመግብ ሁሉንም የሚያደርግ የባህር የሆነ እግዚአብሔር ከፍ ወዳለው ከፍ ስለሚያደርገን ምእመናንን ከፍ ስለሚያደርግ ከፍ ወደሚያደርገው ስራ ግቡና ስሩ ብለን ድምፃችንን ከፍ አድርገን አሰምተናል። ተሰጥኦ ባላቸው ጸጋው ባላቸው በቤተ ክርስቲያን ልጆች፣ በአርቲስቶቻችን፣ በሰባኪዎቻችን፣ በመምህራኖቻችን ይህ መልእክት እንዲተላለፍ አድርገናል። እግዚአብሔር ፈቅዶና ወዶ ደግሞ ይህንን ስራ ሁሉ አከናውኖልናል። ለዚህ ምስጋና ለእርሱ ይሁን እንላለን። በዚህ ስራ ውስጥ ደግሞ ልጆቻችን የቅድስት ቤተ ክርስቲያን ልጆች ታላላቅ ካህናቱ ያለ ድካም እኔ የዓይን ምስክር ስለሆንኩ ነው፣ ብዙ ነገር አድርጋችኋል። ከጉልበትም በላይ ከእውቀታችሁም በላይ ገንዘባችሁንም በማውጣት እና አንድ ሰው እንዴ እዚህ ሀገር ካህናት በጣም የሚገርም ነው፣ እንዴት ገንዘብ ይሰጣሉ? እውነት ነው ይሄ ሁሉ ይሆናል ያስገቡታል የሚሉትን ሁሉ የሚል ጥያቄ ቀርቦልኛል። እውነት ነው። የሚያምኑበት ስለሆነ የሰለጠኑበት ስለሆነ ያሰለጠኑበት ስለሆነ የቅድስት ቤተክርስቲያንን እድገት ፈላጊዎች ስለሆኑ የማያደርጉትን አይደለም የሚያወሩት፣ እያደረጉ ነው። እንደውም አስቀድመው እያስገቡ ነው ካህናቱ። ጥቂቶች ካልሆኑ በስተቀር ይህን ልናደርግ ነው ሲሉ እዚያው ላይ ወዲያው እያደረጉ ነው። ማሳየትም ይቻላል። ስለዚህ ይሄ ካህናት መሪዎች የሚሆኑበት የሚገርም ነው። ከማድነቅ ነው። ብዙ ጊዜ ካህናት ስጡ እንጂ እንስጥ የሚለው ብዙ አልተለመደምና በዚህ ላይ ከፍ ብሎ የታየ እጅግ የሚያስመሰግን እግዚአብሔርን መፍራት የነበረበት የእግዚአብሔርን ስራ ይመለከተኛል፣ ይሄ እግዚአብሔር እኔ ሰራተኛው እንደሆን ፈቅዶልኛል ብሎ ሁሉም የሮጠበት ስለነበረ እግዚአብሔርን አመስግነናል። ሁሉንም ምናልባት በኪሳቸው የሚፈልጉትን የሚሰጡትን ካጡ በስተቀር በጊዜው ሊሰጡ የሚገባቸውን ተበድረውም ተቀድመውም እኛ ጦም እንዋል እንደር ብለው የሰጡም እንዳሉ አምናለሁ። እግዚአብሔር ይስጥልን ነው የምንለው። እግዚአብሔር ይስጥልን ነው የምንለው። ስለዚህ ከገንዘቡም በላይ ደስ የሚያሰኘው ጉባኤያችን እጅግ የሚያስደስት ነበር ብየዋለሁ። በጣም ደስ የሚል ጉባኤ ነበረ። የትምህርት አሰጣጡ ቃለ እግዚአብሔርን መሰረት ያደረገ ሁሉም ለሃይማኖቱ ቋሚ ጠበቃ እንዲሆን እነ ርዕሰ ሊቃውንት እነ አባ ገብረ ኪዳን እነ መምህር መጋቢ ሐዲስ እሸቱ የኛውም ሊቃውንት እነ ሊቀ ሊቃውንት ስምዐኮንን ሌሎችም በማስተባበር ደረጃ እነ መላከ ሰላም ባህሩ ዳር እስከ ዳር በማነቃነቅ ልጆቻቸው ሌሎችም ጎላ ያለውን ነው እየጠቀስኩ ያለሁት። ይሄ እጅግ የሚያኮራ ነበር። ለእኔ ፍጹም ደስታ አለኝ። እንዳልኩትም ደግሞ ጥቅማ ጥቅም ላይ የተመሰረተ አይደለም። የመጡት አርቲስቶቻችን ለውሎ እንኳን ለምኗም እንኳን እንደው ለመንገድም ለሻይም የሚለውን በምንም መልኩ 5 ሳንቲም እኛ አንፈልግም ብለው እንዲሄዱ ሪፖርት ደርሶኛል። 5 ሳንቲም ጸሎት ብቻ ነው የምንፈልገው፣ ከዚህ ውጭ የምንፈልገው ነገር የለንም። እና ከአስተያየት አንድ ወዳጄ ላከልኝን አይቻለሁኝ። እኔ የተናገርኩትን አስተያየት ተጠቅሶ ይህም ቢሆን አልስማማም የሚል አስተያየት ሰጥተዋል። እኔ ያልኩትን በነፃ ማገልገል እንጂ ምን አመጣው? ይሄስ ምን አመጣው? እንደው ከዚያኛው ይሻላል የሚል ነው እንጂ የሚል በጥቅስ የታጀበ መከራከሪያ ነጥብ ይሄም ተብሏል አይተዋል ወይ ተብሎ ተልኮልኝ አይቻለሁ። ክርክሩ ደስ ብሎኛል። እውነት ነው፣ እንደዚህ ነው። ግን
ምንድነው የሚያበራየውን በሬ አቤት ሰላም ለዚህ ቤት ብለህ አትመገብ አይልም መጽሐፉ። ሰላም ለዚህ ቤት ብሎ እዚያ ጋር መመገብ ግድ ነው። ሰው ነው ይመገባል፣ መመገብ አለበት። ሰው ነው ቤት ማግኘት አለበት፣ ማደር አለበት፣ ማረፍ አለበት። የምናወግዘው እኛ ተገቢ አይደለም የምንለውም በፐርሰንት ደረጃ የተባለው ነው። ወደ ሻይ መጠጫ እንኳ ተብሎ ተሰጠ የሚባል ነገር ቢኖር ምንም ለምንም ለስምም የማይመች በእውነት ለስምም የማይመች እኔ ደስ ብሎኛል ባለኝ በደረሰኝ ሪፖርት። ምክንያቱም እዚያ ውስጥ እኔን ስለማይመለከት የኔንትን እንዲህ አይነት በዚህ አይነት መልኩ ከምናገኝ ጥንቅር ብሎ ይቀር። መጀመሪያ እውነትን እናገኝ ነው። ከእውነት እየራቅን በሄድን ቁጥር በሬ ሆይ ጭዱን አየህና ገደሉን ሳታይ የሚለው የገበሬው ምሳሌ የእኛም ምሳሌ መሆን ስላለበት ጭዱን እያየ ወደፊት የሚገሰግስ በሬ ምግብ እየፈለገ ሳይሆን ምግብ ተመግቦ ራሱን እየጠገነ ሳይሆን ገደል ገብቶ አሟሟቱን እያፋጠነ ነው የሚባል። ገንዘብ አይተን የቤተ ክርስቲያናችንን ክብር የሚነካ ነገር እስካለ ድረስ ምንም እንስራ ምን እጹብ ድንቅ የተባለለትም ነገር እንገንባ በዓለም ውስጥ ግን የቤተ ክርስቲያኒቷን ክብር እስካልመጠነ ድረስ ዝም ብለን የእምቧይ ካብ የምንክብነን ብለን እናስባለን። ስለዚህ ለሚሰራ ምግቡን ማቅረብ፣ ለሚመጣ ትራንስፖርት ቲኬቱን መቁረጥ፣ ከዚያም አልፎ ተርፎ ለዋለበት ሰው ጋር መገናኘት አለበትና ስራውን ፈቶ ነው የመጣና የስልክ ካርድ መግዛትና ለዚያ የሚሆነውን መስጠት ኃጢአትም ነው ነውርም ነው እያልኩ አይደለም። ግልጽ ገለጽ ለማድረግ ፈልጌ ነው። በፐርሰንት ይህን ያህል ትሰጠኛለህ፣ ይህን ያህል ታደርጋላችሁ የሚለው ግን የምዕመናንን ገንዘብም ማስበዝበዝ መበዝበዝ በቤተ ክርስቲያንም ስም መነገድ ይሆንና እሱ ኃጢአት ይሆናል። በሌላ መልኩ ነገ ጥያቄ ቢመጣ እንበል አሁን የገባውም ያልገባውም ተደምሮ 30 ሚሊዮን ምናምን ሺህ ቃል ተገብቷል። ከዚህ ውስጥ 11 ሚሊዮን ምናምን ገቢ ሆኗል ተብሎ ሪፖርት ቀረበ። ስለዚህ ቤተ ክርስቲያናችን ስራ እየሰራች ነው። ይህን ያህል ገንዘብ ጎደለብን አሁንም ስጡ ልንል ነገ ይህን ያህል ገብቶ ነበረ ምን ላይ ዋለ ብንባል አይ ግማሹን እኮ አስተባባሪዎች ይዘውት ሄዱ ልንል ነው። እንዲህ ይሄ ከአጭበርባሪ ማህበር መግባት አጭበርባሪ መሆን እግዚአብሔርን እንደ እግዚአብሔርነቱ አለመፍራት ተብሎ ደረቅ ወንጀልም ተብሎ ያስከስሳል። ደረቅ ወንጀል ነው የሚሆነው ያለምንም ጥያቄ። እንዲህ አይነት ውስጥ አንገባም። እግዚአብሔር በፈጸመበት ጊዜ ይፈጽመዋል እንጂ ይህንን አምጣ ይህንን ያህል የምዕመን ገንዘብ ይዘህድ እኛ ደግሞ በግማሹ ከ30 ሚሊዮን 15 ሚሊዮን እኛ እንስራበት 15ቱን አንተ ይዘህድ ወይም ከ30 ሚሊዮን ወደ 60ና 40 ደግሞ ፐርሰንት ካለ የእኛ ትንሽ ይሆናል። የቤተ ክርስቲያን የራዜ ይዞ የሚሄደው ይበዛና ነገር ያመጣል። ይህንን ነው እኛ እየተከላከልን ያለን እንጂ ሐዋርያትም አዎ እንደነ ቅዱስ ጳውሎስ ድንኳን እየሰፉ ተጠቅሷል። ራሳቸውን እየረዱ አስተምረዋል። የእኛም መምህራን ዛሬም የገጠሪቱ ቤተክርስቲያን በገጠሪቱ የሚኖሩ መምህራን እያረሱ ራሳቸውን እየረዱ ቤተክርስቲያንን በነፃ እያገለገሉ ነው። እውነት ነው። ግን ሁሉንም ፍጹም ሁን ማለት አንችልም። ቢያንስ እንኳ የሚገባውን እየሰጡ የሚገባውን እያደረጉ ደግሞ ማሰራቱ ጥቅም አለው ከሚል ነው እንጂ ተከራካሪዋ ያነሱት ነጥብ በበኩሌ ደስ ብሎኛል። እንዲህ ሞጋች ሲኖር እኮ ቆም ብሎ ማሰብም ይኖራል። ሞጋችን አንጥላ፣ ስተታችንን የሚነግሩንን አንጥላ። ማንም ሰው ስተቴን ቢነግረኝ እርግጠኛ ሆኜ ነው የምነግራችሁ፣ በትክክል ይቅርታ ከመጠየቅ በስተቀር ልሸሽ አልችልም። የሚያስገርመው አንዳንድ ጊዜ ያላሰባችሁትን ያልዋላችሁበትን የሌላችሁበትን ሲል ግን ትንሽ እሱ
ወዴት እየሄድን ነው? ምን እየተባለ ነው የሚል ጥያቄ ሊያስነሳ ይችላል። ያም ቢሆን ክብር ነው፣ አናድርገው እንጂ ምንም የሚባል ምን ቁም ነገር አይደለም። ስለዚህ በዚህ መርሃ ግብራችን መጀመሪያ አብይ ኮሚቴ ሆኖ የተቋቋመውን ኮሚቴ እንዳለ ገሌ ወገሌ ሳልል ከልብ በቤተ ክርስቲያኒቷ ስም ልባዊ ምስጋና አቀርባለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ልባዊ ምስጋና ያስቀርባል። ምክንያቱም ስንት ጊዜ እንደተሰበሰቡ ሰምታችኋል። ከስልኩ ውጭ በስልክ መስመር ከሚገናኙበት ውጭ። ምክንያቱም አጭር ጊዜ ነው የተጀመረው። እቅዱም ጊዜውም በጣም የተጣበበ ስለሆነ ሌትም ቀንም ነው የሰሩት እና ታማኝ ሆኖ መገኘት በተሰለፉበት ምክንያት አልባ ሆኖ ምክንያትን አጥፍቶ የበኩልን መስራት ያስመሰግናልና እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። ሊቀ ሊቃውንትን አሁን ያማረቦት እያልኳቸው ነበር። እንዳሁኑ አምሮቦት አያውቅም ስላቸው ነበር። እስካሁን ያም እየጠለፋቸው ለራሳቸው ሀገረ ስብከት እዚያው ደቀ መዛሙርቶቻቸውን ያስተምራሉ፣ ከዚያ ይሄዳሉ። ሰሞኑን ግን ታጥቀው ነቅተው ሌትም ቀንም እየደወሉ ሳይቀር በራሳቸው ስልክ እንዴ እናንተ ለምን ዝም አላችሁ? ይሄ እኮ እንዲህ ነው እያሉ ይሰሩት የነበረ። በአንጻሩ ደግሞ በአንድ ሳምንት ውስጥ ለዚህ ምስክሬ ማርያም ናት የሚለውን መጽሐፍ በእድሜዋ ልክ በማዘጋጀት 64 ነው 65 ገጽ 65 አንድ ገጽ አለች መሰለኝ ትርፍ መመረቂያ ናት እሷ። አቤት ጸሎት ነው። አዎ ጸሎቱ ነው መግቢያው ነው። ስለዚህ እሱን በማዘጋጀት አሰራጩ፣ ተሽጧል በሚገርም መልኩ። ይሄ የሚያስደንቅ ኃላፊነት ነው። እናመሰግናለን። ባለፈውም ብያለው ዋካ ሚዲያ ሙሉ ኃላፊነቱን በመውሰድ የመጀመሪያውንም እቅድ በማዘጋጀት ዛሬ 900 ሲባል ነው የሰማው። እኔ 1 ሚሊዮን ነው ያለኝ የሰማሁት መረጃ እሱ ነው። የጎደለ ካለ ያስገቡታል እንጂ የሰማሁትን እኔ አልረሳም። አንድ ጊዜ እንደሙጫ ይዤ ነው ማራ። ስለዚህ አትርፈው ከሆነ ሰየ በዚያው በሚዲያቸው ያስገቡት እንዳለ ሆኖ ለዚህ ኃላፊነት ወስደው ቤተ ክርስቲያኒቷ ወጪ እንዳታዋጣ ምንም ሳታዋጣ ማግኘት አለባት። እሷ ወጥታ ከሆነ ምን ትርፋለው? ስለዚህ ይህንን ማስተባበር አለብኝ በኔ ብለው ነው የገቡበት። በዚህ ልባዊ ምስጋና አለ። እውነት ለመናገር ሌሎችም ወንድሞቻችን ከዚያም ወዲህ መንበሩን እንችላለን ብለው የሚሮጡ አሁንም መንበሩን ለማሸፈን የሚተጉ ብዙ ልጆች አሉን በዚህ ከነበሩት የሚዲያ አካላት ውስጥ እና ምስጋናችን ከፍ ያለ ነው። እግዚአብሔር ይባርካችሁ። እግዚአብሔር ማይመረ ህዋት ሁላችሁንም ስለሚያውቃችሁ ዋጋችሁን እንደየስራችሁ መጠን ከፋይ እሱ ነውና እንደሚከፍላችሁ የታመነ አምላክ ነው። ደስ ብሎናል። በሁሉም ዘርፉ ውጤታማ ነው። ከዚህ ውጭ የተገኘውም ገንዘብ እግዚአብሔር ይመስገን ቃል የገቡ ሰዎች እንደሚያስገቡት እምነታችን የጸና ነው። ምንም ጥርጥር የለንም። የኛ ምእመናን ሳያስቡም አይናገሩም፣ ያሰቡትን ደግሞ ያደርጉታል። የቀለውጥ ካልሆነ በስተቀር አስበው ለመስጠት ደግሞ እስከሌላቸው ድረስ እግዚአብሔር እንዲሞላላቸው ቤተክርስቲያን ትጸልያለች። ጸሎታቸው ያለው እሱም እንዲጠቀም ቤተክርስቲያኒቱንም ተሎ እንድትፈጸም እንዲያደርግ ወደ እግዚአብሔር ማቅረባቸው የማይቀር መሆኑን ስለማምን ያልሰሙትም እስካሁኑ ሰዓት እኛም እናስገባለን እያሉ እየደወሉ የሚነግሩን ብዙዎች ናቸው። መልእክቱ በደንብ ተላልፏል። ስራው በደንብ ተሰርቷል። ይህንን የሰማ ሁሉ በየጊዜው እግዚአብሔር ሲፈቅድለት መባውን አይሰጥም ብለን አናምንም። 5 ሳንቲም ይዘን አልጀመርነውም። ምእመናን በሚሰጡት ገንዘብ እዚህ ደረጃ ደርሷል። ነገም ደግሞ በአጭር ጊዜ ውስጥ ይጠናቀቃል፣ ጥርጥር የለንም። ከዚህ ቀደም ተናግሬዋለሁ። የኢትዮጵያ ቤተክርስቲያን ህንፃ ተጀምሮ ቤተ መቅደስ ግንባታ ተጀምሮ ቆሞ የቀረበት ጊዜ የለም። እንደውም እጹብ ድንቅ በሚያሰኝ በአጭር ጊዜ እየተጠናቀቀ ያንን ሲፈጽም ወደ ሌላው
አይደለም በብዙ የሚቆጠሩ ምዕመናን 2 3 አንድ ላይ አንዱን ብቻውን ታላላቅ አብያተ ክርስቲያናት የሰሩ በብዙ የሚቆጠሩ ምዕመናን ልጆች አሏት እናት ቤተክርስቲያናችን። ስለዚህ በዚህ መልኩ የሰራነው ስራ የዕለቱን ገንዘብ ሳይሆን የዓመቱን ተምረንበታል። ልናደርገው የሚገባንን ተምረንበታል። አይናማ ሊቃውንት እንደ እግዚአብሔር ፈቃድ አስተምረውናል፣ መክረዋል፣ ዘክረዋል፣ ኃላፊነታችንን እንድንወጣ ነግረዋል። ስለዚህ ያለኛ ትልቅ ገንዘብ ነው፣ ትልቅ ሀብት ነው። ሌላውም ደግሞ እንደ እግዚአብሔር ፈቃድ እየተፈጸመ ይመጣል ማለት ነው እና በዚህ ስራ በተለይ ሌሊቱን ሙሉ የደከማችሁ በተለያየ መልኩ እንደተባለው መኝታውን በማዘጋጀት ምግቡን በማዘጋጀት ትራንስፖርት በማዘጋጀት ሌላውንም በዚህ የደከሙትን ሁሉ ከእግዚአብሔር ቤት እግዚአብሔር ይባርካችሁ ብለን መርቀናል። ወላዲት አምላክ ቤታችሁን በበረከት ትምላ፣ ከልጇ ከወዳጇም ታማልዳችሁ፣ በኑራችሁ ሁሉ ከልዩ ልዩ ፈተና እግዚአብሔር ይሰውራችሁ፣ ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ሲል ብለን ተማጽነናል፣ ለምነናል። እግዚአብሔር ደግሞ ለልጆቹ ይህንን እንደሚያደርግ የታመነ አምላክ ነው። ስለዚህ በስራችሁ ሁሉ ደስ ብሎናል። ሌሎቻችሁም እገሌ ወገሌ በስም ያልጠራዋችሁም ስማችሁን እግዚአብሔር ስለሚያውቅ በዚህ ስራችሁ እግዚአብሔር ይባርካችሁ ነው የምንለው። ኮሚቴው በውጭ ዓለም የሚኖረውም ኮሚቴ ከጀመረ እንግዲህ ህንፃው ከተጀመረ ጀምሮ ባለፈው ተናገር ያለው እየሰራ ነው ያለ፣ ዛሬም እየሰራ ነው። እነሱ አላቋረጡ። እስከ 21 ድረስ ቅስቀሳቸውን እንቀጥላለን ብለዋል። እስከ 21 ደግሞ ያገኙትን ይነግሮናል። ከዚያም ደግሞ እንደ አስፈላጊነቱ ይቀጥላል። ህንፃው እስካላለቀ ድረስ እኛም እንጠይቃለን። ልመናችን ግን የቤተ ክርስቲያንን ክብር በጠበቀ መልኩ መሆን አለበት። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በልዩ ልዩ አገልግሎታችሁ እግዚአብሔርን እናመሰግናለን። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። አስተማሪዎች ሁኑ፣ እውነትን ድፈሩ፣ ስተትን አርሙ። ስተትን ስናርም የቤቱን በቤታችን የውስጡን በውስጣችን የአፋውን ደግሞ በአፋ በየዘርፉ የውስጡን ወደ ውጭ ባላስፈላጊ መልኩ እንትን ማለቱም ትርጉም ላይ ሰጥ ይችላልና በየዘርፉ እንተራረምና ቤተክርስቲያናችን ታላቅ ናት። ታላቅነቷ ቀጥሎ ከትውልድ ወደ ትውልድ እንድትተላለፍ እግዚአብሔር ይርዳን ነው የምለው። እግዚአብሔር ይስጥልን። የሰላም አምላክ ሰላሙን ያብዛልን። እስከዚህ ድረስ የጠበቀን አምላካችን ምስጋና ለእርሱ ይሁንልን። ሁልጊዜም ደስ የሚያሰኘውን ስራ ለመስራት የበቃን ያድርገን። አቡነ ዘበሰማያት